እንዴት አላችሁ ውድ ቤተሰብ? ምሳሌ ቀጣይ ክፍል። ማህሌት በመጣችበት እግሯ ተመልሳ ወደ ኤፍራታ ቤት ሄዳለች። አይ ማህሌት ራስ ወዳድ ናት። ማህሌት ለብር ስትል የማትሆነው ነገር የለም። የመድብልን ሙዚቃ ሽጣ ወይንም ዩቱብ ላይ አስጭና እንግዲህ በዛ የተነሳ ከቤት እንድትወጣ ሆናለች። ነገር ግን ማህሌት ትቀየራለች፣ ትለወጣለች፣ ካለፈው ህይወቷ ትማራለች በማለት በአንድ ጎንም ዝና ላይ እንድትመሰክር፣ በአንድ ጎንም ደግሞ ማህሌት ትለወጣለች። ምክንያቱም ብዙ ውጣ ውረድ ጉዳትም ደርሶባታል። ምክንያቱም ኤፍራታ ከቤት አባራት መግባ ስታጣ፣ ምትበላና ምትጠጣ ስታጣ፣ ዝና እንኳን ሁሌ የምልካት ሁሌ አሽከር የምትሆንለት ገንዘብ ምንም ነገር አይሰጣትም። ታዲያ ስትራብና ስትጠማ ምን እንደምታረግ ግራ ሲገባት ከቤት ወጥታ ቀጥታ ብሩክ ጋር ነው የገባችው። ዝና ብሩክ ጋር ካልገባሽ፣ ወደ ቤት ካልተመለሽ ምንም አይነት ብር አልሰጥሽም በማለት ብር ከልክሏት ነበር። ታዲያ ማህሌት ብርባት ምርጫ ስላጣች ቀጥታ ወደ ብሩክ ቤት ነው የተመለሰችው። ዝናም መክሯታል። ኤፍራታም ብሩክን ጎድተሸዋል፣ በድለሸዋል፣ ስለዚህ ይቅርታ ጠይቀሽ ወደ ቤት ተመለሺ፣ እኔንም እዚህ ጋር በአንቺ የተነሳ እየተሰቃየሁ ነው በማለት ኤፍራታም ከቤቷ አባራት ነበር። የዝና ምክርም አለበት። ሄደሽ እዛ ቁጭ ብለሽ ስራ ስርልኝ በማለት እሱም ወደ ቤት እንድትመለስ አድርጓታል። ታዲያ ከነሱ ምክር ከዝና ምክር ይልቅ ስለተራበችም ስለተጎዳችም ብሩክንም ስለጎዳችውና ስለበደለችው እውነትም ተጸጽታ ወደ ቤት መጣ። ከቤትም አልወጣ አለች። እነሱም ተቀብሎ ምግብን አብልቷት አጠጥቷት ዝም አሏት። ታዲያ ከቅድስት ጋር መጠማመድ ጀመረች። ቅድስትን ባሌን አታገቢም፣ አንቺ ምን ጊዜ ሰራተኛ ነሽ፣ ከአሁን በኋላ ብሩኬ የኔ ብቻ ነው በማለት ቅድስትን ቤት ውስጥ እያሰቃየች፣ መድብል ግን ይህንን አይፈልግም። በፍጹም ተመልሳ ከብሩኬ ጋር እንድትሆን አይፈልግም። ዝና ላይ እንድትመሰክርና ስለ ራባትና ስለ ጠማት እየበላች ቁጭ እንድትል፣ ብሩኬም ቢሆን ያው ስለ ራባትና ስለ ጠማት ብቻ ከዚህ በፊት ህይወታቸው የህይወት አጋሩ ስለነበረች ስለ ራባት አዛዝናው ነበር። ነገር ግን አሁን ቀበጠችና ጠገበችና የመድብልን ሙዚቃ አውጥታ ሸጠችው። እሱም ስንት ዓመት የለፋለትን ከልጅነቱ ጀምሮ ይኖረለትን ሂልሙን ለማጨለም የተወሰነው ነገር ለቃበታለች። በዛ የተነሳ መድብልም ተናዶበት ያው ከቤት እንድትወጣ። ታዲያ ዞራ ዞራ ኤፍራታ ጋር ነው የተመለሰችው። ዝናንም አግኝታ ነግረዋለች። እሱም ምን አሉሽ ብላት አንተ ላይ እንዲመሰክር ይፈልጋሉ አለችው። ምን አባሽ ታቂና እኔ ላይ ትመሰክራለሽ? ስለ እኔ ምን ነው የምታቂው? እያለ ጥያቄን በጥያቄ ተቀበላት። ወይ ማለት ጉድሽ፣ አንቺ እኮ ምንም አታቂም እያለ ይመልስላታል። እሷም ስድቧን እየጠጣች ዝናን ቁጭ ብላ ታዳምጣለች። መድብል ግን ጀግና ነው፣ ጎበዝ ነው። እነ ዝናንን ለማሳሰር እንዲሁም ምስክሮችንም እያዘጋጀው ነው ብለዋል። ሞገስም ሌላ ጠበቃ ቀጥሯል። ጠበቃም በአንድ ወር ውስጥ ንብረት ይመለሳል ብሎታል። ነገር ግን ሞገስና ሉላ ያሳዝናሉ። ችግር እንደበታተና ልጆች ሆነዋል። አቀማመጣቸው ሁሉ ሉላዬ በጣም ታሳዝናለች። ነገር ግን አይዞ ሞገስ ያልፋል፣ ይሄ ሁሉ ቀን ያልፋል፣ የማያልፍ ነገር የለም እያለች ብርታት ሆነች። ዳጣ ደግሞ የቤት ኪራይ ሞገስ ጠይቋት ችግር የለም ከአባቴ ወስጄ እሰጣለሁ፣ አንተ እኮ ክፉ ቀንን ያሳለፍክልኝ ባለውለታዬ ነህ ሞገስ፣ ስለዚህ ወንድሜ ነህ አይዞ ብለዋለች። እሱም ደስ ብሎታል። ታዲያ መድብልም
የተጨነቅከው ነገር ካለ ጠይቀኝ፣ ምንም ነገር እንዳትፈራ፣ እኔ ለወንድምህ ለአንተ መሆን አያቅተኝም ብሎታል። ታዲያ ሞገስም ንብረቴ ከተመለሰ ሁሉም ነገር ካገኘሁኝ መድብል ቃል ገባልሃለሁ ሙዚቃህን በትልቁ እንድታስመርቅ እኔ ያለሁልህ ብሎታል። ሞገስ ቃል አትግባል በማለት መድብልም ስቆበታል። ሞገስ ግን በእኔ ጣለው ንብረቴ ብቻ ይመለስ ብሎታል። ታዲያ ብሩኬም ይሄን ችግር ሁሉ አልሰማም እንጂ ብሩክ እንደውም ወንድሙና ጓደኛውም አብሮ ያደጉ ብዙ ነገር አብሮ ያሳለፉ፣ ለምሳሌ ሞገስ ትልቅ ዋጋ ከፍሏል። ስለዚህ ብሩክም አለለት፣ ሞገስ ምንም አይሆንም፣ ብቻ ዝና እንዳያገኛቸው ሉላንም ሞገስም ለተወሰነ ጊዜ ተደብቀው ቢቀመጡ መልካም ይመስለኛል። ምክንያቱም ከተገናኙ ምናልባት ሊጎዱ ስለሚችሉ። ሉላም ተመልሳ ወደ ዝና መሄድ የለባትም። ቲትና የኔ እናት፣ ቲትናም የመጨረሻ አማራጭ እየመረጠች ነው። ዝና እስኪ ዛሬ ከኔ ጋር ይደር፣ ዛሬ የመጨረሻ ሌሊት ይሆናል። ምክንያቱም ምንድነው ወንድነቴን ተፈታትነሽው አንቺ ብሏታል። አይ ፈርቼ ነው መሞቻ ቀን ስለደረሰ በማለት መልሳለች ቲትና። ቲትና ግን ዝና ነው ነገር አድርጋ ማምለጥ ትፈልጋለች፣ ግን ደግሞ እንዴት አድርጋ ታገኘው? ስለዚህ እስኪ ሌሊቱን ፈርቻለሁ በማለት ጠይቃለች። እሱንም በወንድነቴ ስለተፈታተንሽ ዛሬ ካንቺ ጋር ነኝ ብሏታል። ቲትና ምን ታደርገው ይሁን? አብረን የምናይ ይሆናል። መልካም ቆይታ ውድ ቤተሰብ።